ሰላም ውድ ቻናል ተከታታዮች እንደምን አላችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። ሂጎ ኦልሬዲ እና እንዴት ናችሁልኝ? ደህና ናችሁ? እንዴት ቆያችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። ጠፍቻለሁ በጣም። እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላም፣ ፍቅር፣ አንድነት እንዲሆንልኝ ሁሉ ጊዜ ምኞቴ ነው። ምክንያቱም በጣም ጠፍቻለሁ። ይሄን 3 ቀን 4 ቀን ቪዲዮ አለቀቅኩም። ሰው ትንሽ ያው ከጾም ጋር ደግሞ ከረመዳን ጋር ትንሽ ስራ ስለሚበዛብን ነው። እና እንዴት ናችሁ? እንዴት ቆያችሁ? እኔ ከእግዚአብሔር ይመስገን ሰላም ነኝ። ያው እንዳልኳችሁ ያው በሊቢያ ያለሁትን ድምፅ አንሆኑ፣ በተለይ ትላልቅ ዩቲዩበሮች ድምፅ እንድትሆኑ እላለሁ። ምክንያት በጣም ነው የሚያሳዝነው በሀገራችን በስደትም ሰላም የሌለው በመሆኑ በጣም ያሳዝናል የእውነት እና ሰላምና ፍቅር ድልን ላለው ይሁን ባለንበት ሰላም አንድነት ይስጠን እያልኩ የእውነት በጣም ነው የሚያሳዝነው። እና በዱባይ ያለው ሰው በቃ የዘገነናል የምንሰማው ሁሉ እንጃ ረብስማምና እግዚአብሔር ሰላምና ፍቅር ያድርግልን። ለሁላችን መተሳሰብ ከክፉ ነገር ሁሉ እግዚአብሔር ይጠብቀን ባለንበት። በቃ አንዳንዶች የሚዲያ ነገርም ስንሰማ አንዳንድ በተለይ በዱባይ ላይ ያለች ምን እንጃ እውነት ነው ብዬ እስከ ማስብ ድረስ ነበረ ማለት ነው። እንደዚህ የሌለች ነገር ይሆን እና አበሻ ስትቀርብ እንዴት ነው የነበረው ጊዜ? በጣም እውነት በጣም ነው አሁንስ ያስፈራል እና ጊዜውን ራሱ ማለት ነው እና እውነት አንዳንዴ ሳሰው በጣም ያሳዝናል። የሆነ ሰሊና ቪዲዮዎችን ካያችሁ እውነት በጣም ታሳዝናለች። እና በመጀመሪያ የምሰራቸው የነበረችው ተመታ ምናምን ስታዩት በጣም ያሳዝናል። የእውነት እንደዚህ ነበረች ምናምን ብያለሁ። ምክንያቱም እዚህ የሆነ ስትናገር ረጋ ያለች ቀን ነበር። እኔ ስማውቃት ማለት ነው ሰርፕራይዝ ምናምን ስታደርግ ለቤተሰብ እና አንዳንድ አያት ነበር በዚህ ጋር ትላላታለሁ ግን አለፍ ያልኩ ብዙ ጊዜ ግን በመስመሮች ስለምታደርገው አያት ነበረ ማለት ነው። እና አለፍ እያደረጉ ቪዲዮዎቿን በተለይ ትናንትና ከሰማሁ በኋላ እስኪ ብዬ ዝም ብዬ እያዳመጥኩት ነበረ የመጣሁት እና በጣም ያሳዝናል። እንደዚህ አይነት በዱባይ ውስጥ የሚኖሩ ማለት ነው። እና ግን ዝሮ ያው ሰላም፣ ፍቅር፣ አንድነት ይስጠን ማለት ጥንቃቄ ማድረግ አለብን ባለንበት እላለሁ። ምክንያቱም የምንቀርባቸው ሰዎች በጥንቃቄ መሆን አለበት ብዬ አስባለሁ። እና አንዳንዴ ያኔ ውስጣ የሚያውቀው ቆራና እስኮ ጓደኛ እሷን ጠልታት እንደነበረ ለምትናገረው ግን ጓደኛ ምንም ጥፋት እንደሌለም ተደርጎባት እንደሆነ ነው ያሰብ የተናገረች ያለችው። ስለዚህ በጣም የሚያሳዝናል። ሰላምና ፍቅር ባስ በጣም የሚያሳዝነው ማለት ነው። እንደዚህ ነገሮች ሲፈጠሩ ይቅርታ ግን መንገድ ላይ ሆኜ ነው ሪከርድ ማደርገው። ምንም ማድረግ አልችልም። የእውነት በጣም አንዳንዴ ባስመጣ ምናምን ያልኩ ያው ጊዜዎች አይመችም ብለናል። ከረመዳን ጋር ስራ ትንሽ ቶሎ ነው የሚመሸው ቶሎ ነው እና ራሳችንን ጠብቀው ሁሉም ነገር ክፉ ነገር ማለት ነው። በጣም ታሳዝናለች። ያው እየወጡ ነው አሁን እንዳይቻችሁ አንዳንዴ ኢንፎርሜሽን ማዳመጥ ጥሩ ነው። ራስን ጥንቃቄ ማድረግ ነው ብዬ አስባለሁ። ምክንያቱም ጥንቃቄ እንድናድርግ እዚህ ላይ ነው የምትመክረው እና ባይዘወይ በጣም ያሳዝናል። ይህ ነገር ሁሉ ስናይ እጅግ በጣም ያሳዝናል። ያስፈራል። ዘመኑ ነው ወላ ምንድነው? በእውነት በጣም የሚያስፈራና በተለይ በስደት ያላችሁ በዚህ አጋጣሚ ጥንቃቄ እንድታደርጉ የማን ቤት ነው የምንሄደው? አጋጣሚ የምትወጡ ከሆነ ጥንቃቄ አድርጉ። ፀጉራችሁ ስትሰሩ የሆነ ነገር ማለት ነው እና ሀበሻ ብላችሁ ጥብቅ አትበሉ ማለት ነው። ምክንያቱም በዛ ላይ የሚያጥላችሁ ምንም አታውቁም ማለት ነው። ስለዚህ ያን ለምታውቁሰው መሰረታዊ ነው መታወቅ አለባችሁ ብዬ አስባለሁ። ምክንያቱም በምታውቁሰው መሰረት እንጃ እንደዛ ይሻላል ብዬ አስባለሁ። እና ጥንቃቄ ዝሮ ከማንኛውም ያህል ያው እግዚአብሔር ይጠብቀን በትልቁ ማለት ነው። ምክንያቱም እኛ አስበን ሳይሆን
አለ ብለን ነው ሀበሻዎችን የምንቀርበው ማለት ነው። እና ጥንቃቄ አድርጎ የምትወጡ ብዙ ጊዜ ማለት ነው። ብዙ ጊዜ ስራዬ ነው ብዙ ሀበሻ የለውም ስራዬ ቦታ ደግሞ ነጭ ናቸው ማለት ነው። እና እዛም ሰው ወጣው ማለት ነው። አንዳንዴ ደግሞ ፀጉሬ ተሰራው ደግሞ ብዙ ጊዜ በራሴን ግን ያው ጥንቃቄ ማድረግ ቤት እንደምጠን ግን በዋናው ግን እግዚአብሔር ይጠብቀን። ራሳችሁ ከምንም በላይ ግን ጥንቃቄ ማድረጉን ብዬ አስባለሁ። ጥንቃቄ ብታደርጉ ብዬ ነው የማስበው። ምክንያቱም እንደምታዩት ነው ሁኔታው ያለው ጊዜ በጣም ትቷል። ራሳቸውም ጠብቁ ከሁሉም ነገር ማለት ነው። እስኪ በሊቢያ ያላችሁ ደግሞ ትልቅ ሚዲያ ያላችሁ ድምጽ ሆናችሁ ስደታችንን ያሳጥርልን፣ ሀገራችንን ሰላም ያድርገው ነው የምለው። እና በጣም እውነት በጣም ያሳዘነችኝ በጣም ትነካለች። ብዙ ለሷ ብላ ጓደኛ እንደምትነግረው ያለችው እና እጅግ በጣም ያሳዝናል። እውነት በጣም የሚያሳዝነው። ስለዚህ ባለ ጥንቃቄ ማድረግ ነው ብዬ ማስበው። እስከ ሱቆይ ድረስ መጥቶ የምትለው ነገረኝ። ኢቭን ሳይወቅ ነው እንደዚህ ፈሪ የሚሰጠዋት ምናምን ነገር ነው። በጣም የሚፈራው በጣም ደግሞ ደነገጥኩ። የእውነት ያስደነግጣል። እና እንደዚህ ሳል እንደ ዱባይ ውስጥ ምናምን እስከሚሆን ድረስ ነው እና የደረስኩ ማለት ነው። እና ያን ሁሉ ስታስበው እውነት እንደ አንድ ሰው ታስቦ በጣም ያሳዝናል ማለት ነው። እና እንደዛ እላችኋለሁ። ለማንኛውም ግን ሰላምና ፍቅር አንድነት ይስጠን፣ ባለንበት ይጠብቀን። ምክንያቱም እግዚአብሔር ሲጠብቀን ነው የእኛም ጸሎት ብርታት ሊሆን የሚችለው ማለት ነው ብዬ አስባለሁ። ምክንያቱም እኛ ከሁሉ ነገር ይመስለኛል እና